አንድ ወር አሁን 5000 ብር ታቋቋለች 8 ኪሎ ከገዛ 800 እኩል ይሆናል 1600 ያዲሴ አይ ያዲሴ በቆሎ ደግሞ 50 ብር ነው ኪሎ 5 ኪሎ ጨምራለሁ 250 ብር 1850 ለዚህ 20 ካልሞላም ጨምራለሁ 20 ኪሎ ነው የምትችለው? አዎ 20 ኪሎ አራት ሰው አንድ ወር ይበላዋል? በጣም አረቴ እግዚአብሔር ግን ማስፈጫ ምናምን ስንት ነው? ማስፈጫ 3 ብር ከ1 ኪሎ በኪሎ 3 ብር? አዎ ስለዚህ 20 በ3 60 ብር ተሸኩራቱ ግን ያጣጣሉ ሰራው የተሸካሚስ አራሴ ሸክማለሁ 1910 ስለዚህ ጤፉን 1910 ጨረስ አሁን ከ5000 ላይ 1910 ብር ስንቀንስ 3090 ብር ቀረ ከ3090 ብር ላይ ቀጥሎ የምትገዢው ነገር ምንድነው? ዘይት ይገዛለሁ ዘይት ስንት ብር? 1 ሊትሩ ማለት ነው ለ2 ሳምንት ነው 1 ሊትር ስንት ብር? ሊትር ለ2 280 ነው እሺ አሁን ዘይት በ280 ገዛሽ ቀጣዩ 2 ሳምንት ታዲያ በምን እንደምትጠቀሚ? በማሉ ካለቀብኝ እሱ ጭቃውን ይገዛለሁ ጭቃ ይቀነሳል what ጭቃ የቺፕሱ የሚረጋው ማለት ነው? አዎ ማሙሽ ጭቃ ዘይት አለ አምጣስ የፀሐይ ጧጧት ቢሞቀው ማሙሽ መቶ 90 ነው እሺ ሲደመር 190 የሚረጋው ቀጥሎ ምንድነው የምትገዢው? ከጤፍና ከዘይት ቀጥሎ ሽሮ ዋናው ሽሮ በወር ምን ያክል ነው የምታስፈጭው? አሁን ባቄላ 1 ኪሎ ከግማሽ ካረኩ አተር ደግሞ 1 ኪሎ አረጋለሁ ባቄላ 1 ኪሎ ስንት ነው? ባቄላ 1 ኪሎ 160 አተር ደግሞ 180 ውድ ነው ስለዚህ አተር 180 ብር ነው ባቄላ አንድ ተኩል ደግሞ 240 አይደለ ስለዚህ 240 ሲደመር 180 ስለዚህ 420 ብር ይፈጅብሻል ሽሮ ቅመማ ቅመሙ ችግር የለም እንደዛ አሰጫለሁ ከየት ታመጫለሽ እንደዚህ ባዶና አሰጫለሁ ያለ ቅመማ ቅመም ሳቧት መጣም ያለ ቅመም ከገባ ሽሮ ተገዛ ዘይት ተገዛ ጤፍ ተፈጨ ቀጣይ ምንድነው ሽንኩርት በአማካይ ብዙ ጊዜ በወር ስንት ኪሎ ነው የምትጠቀሚ? 2 ኪሎ ከገዛ 2 ሳምንት ይበቃኛል 2 ኪሎ ሽንኩርት ለ2 ሳምንት እንዴት ሴቶች እሱ መፈታ አድርጌ ነው እንጂ ቢቆጥብማ ወሩ ይደርሰኛል እንደ ሚስቴ ማይት አለበት